የፍቅር ጊዜ እንደሆነ እናውቃለን። ቢሆንም ግን አምላክ እግዚአብሔር ወንድ ሚስት ይሄ ወንድ ሆኖ አግብቻለሁ ብሎ ተናግሯል። ይሄን ነገር ልመልሰው አልቻልኩም። ሚውት አድርግ። እሺ ሄኖክ ሰላም ብያለሁ። ሄኖክ የለም። ሁለገብ የዛሬ ስማቸው ገራሚ ነው። ሁለገብ አለ። ኦኬ ሶሪ፣ ወይኔ ሁሉ ለበጎ መልክ ሁሉ ለበጎ አለ። የለም። አውራንቺ ምንድን ነው ገብታችሁ ለምን ዝም ትላላችሁ እንዴ? እሺ ቡርቴ ሰላም ብያለሁ። እንዴት ነህ ቡርቴ? ሰላም ነሽ? አለሁ። ከየት ቤተ እምነት ነሽ? ከኦርቶዶክስ። ኦርቶዶክስ። አይ ጥያቄ ነበረኝ ቡርቴ። እሺ መጀመሪያ ከመጀመሪያ ጥያቄ ልነሳና በስላሴ ታምኛለሽ? አዎ አምናለሁ። እነዚህ ምንድን ናቸው? አሁን ስታነሳ የነበረውን አይቼ ነው የገባሁት። እነዚህ ምንድን ናቸው? መጀመሪያ በዚህ ምስል አላምንም። ኦኬ ኦርቶዶክስ አለሽ እንዴ? በሆን ስታደ በቃ አንቺ ኦርቶዶክስ አለሽ። ኦርቶዶክስ ሆኖ በዚህ ስዕል በስዕል አድኖ የማያምን ካለ ያ ሰውዬ ጴንጤ ነው። እኔ እኮ በጣም የምትገርመኝ ማለት ነው፣ በአንድ አምላክ ነው የምናምነው። በቃ ሃይማኖታችሁን ክዳችኋል። እንደዚህ ነው የምንሆነው። በቃ ምን እንደሆን ምሳሌ ልጥቀስልሽ ቆይሽ እንዲገባሽ አይደለም። መጥቀስ አያስፈልግም። በቃ ኦርቶዶክስ አንድ ሃይማኖት ነው ያላት፣ አንድ አምላክ ነው ያላት። አብ ወልድ መንፈስ ቅዱስ ሶስት አምላክ ናቸው። አባት ልጅና መንፈስ ሶስት ናቸው። አብ ወልድ መንፈስ ቅዱስ ተራህን ጠብቅ። እሺ ወገናችን ቡርቴ ጥያቄ በስላሴ ታምኛለሽ? አዎ አምናለሁ። ስላሴ ምንድን ናቸው? ምንድን ናቸው አልክ እኮ ነገር ምንድን ናቸው ስላሴ? ስላሴ ለኦርቶዶክስ ሃይማኖት ማለት የኛ እምነት ማለት ነው ሊገልጽ የሚፈልገው እግዚአብሔርን በሶስት አካል ሳይሆን አብን እግዚአብሔር ይለዋል፣ ወልድን ክርስቶስ ይለዋል፣ መንፈስ ቅዱስ ደግሞ ክርስቶስ ላይ ያደረውን ስራ ነው የሚገልጸው። ሶስት አካል አይደሉም፣ በጭራሽ ሶስት አካል አይደሉም። ኦኬ ማሻአላ። አሁን አንድ ሰበዝ ያልንገርሽ ወላሂ በህግ አምላክ እንደዚህ ሃይማኖት ስለቀሻ ማስረጃ አቀርብልሻለሁ። አሁን አንቺ ቡርቴ ሰባሌዮሳዊ ነሽ። ሰባሌዮሳዊያን ናቸው ስላሴ በአካል አንድ ናቸው የሚለው ተዋህዶ ቤተክርስቲያን የምታስተምረው ላሳይሽ። በቃ አታውቂም። ሱብሃንአላህ የሚያመልኩትን አምላክ አቁም። ተመልከቺ። ትምህርተ ሃይማኖት ምንድን ነው የሚለው? ስላሴ ማለት ተመልከቺ፣ ስላሴ ማለት ሰለሰ ሶስት አደረገ ማለት ነው ከሚለው የግዕዝ ቃል የተገኘ ሲሆን ሶስትነት ማለት ነው ካለው ተመልከቺ። የስላሴ አንድነት በባህሪ በመፍጠር በስልጣን በአጋዝ ካለ በኋላ ቀጥሎ ተመልከቺም እንደሚል የስላሴ ሶስትነት በምንድን ነው? በስም በአካል በግብር በኩነት ነው። እግዚአብሔር በአካል ሶስት ነው፣ ሶስት አካል ነው ያለው። ለዛ ነው በስዕል እንኳን ስትመለከች ያው ይሄኛው አካል አለ፣ ይሄኛው አለ፣ ይሄኛው አለ። ስለዚህ ቡርቴ እያመለክሽ ያለሽውን አካል አታውቂም። በዚህ አስተምሮትሽ ብቻ ተመልከች፣ ቤተክርስቲያን እንደምትሰድብሽ ተመልከች። ይሄ መጽሐፈ ዜና ስላሴ ነው። መጽሐፈ ዜና ስላሴ ቤተክርስቲያኒቱ ምን አለች? እነዚህ አካላት እግዚአብሔር በአካል አንድ ነው የሚሉ ካሉ ተመልከች፣ እንደዚህ ናቸው አሉ። ስለዚህ ከእንግዲህ ወዲህ ከኛ ተለዩ ብለን እናዛችኋለን። ከእንግዲህ ወዲህ ከኛ ተለዩ፣ እነሆ የኀፍረት ልጓም በአፋቸው አደርጋለሁ አለ። ስለዚህ ቡርቴ አንቺ ከኦርቶዶክስ የተለየሽ ነሽ። ለምን? ስላሴ በአካል አንድ ናቸው ስላችሁ። ቀጥታ ተመከች። ሂዱ አጋንንት ይሳባችሁ፣ ዛሬዎች ይጫኑባችሁ፣ እናንተ እባቦች የእልፍኙት ልጆች ናችሁ፣ እናንተ ውሾች የተኩላ ዘመዶች ናችሁ፣ እናንተ አውሬዎች የጅብ ዘመዶች ናችሁ፣ አባታችሁ ዝንጀሮ እናታችሁ ጦጣ ናቸው ለዘላለሙ አሜን ይላል። ቤተክርስቲያኒቱ እንደዚህ እየረገመች ያለችው እንዳንቺ አይነቱ ነው። ለምን? አንቺ ሰባሊዮሳዊ ሆነሽ እግዚአብሔር በአካል አንድ ነው ስላችሁ። ይሄ ደግሞ ሊተራሊ በክርስትና እንዳሳዮች ምንፍቅናና የሚያሰድብ ነው። ስለዚህ አንቺ አባትሽ ዝንጀሮ እናትሽ ጦጣ ናቸው። ቤተክርስቲያን አባታችሁ ዝንጀሮ እናታችሁ ጦጣ ናቸው ይላል። ስለዚህ ቡርቴ የቤተክርስቲያኒቱ ቃል በቃል አባትሽ ዝንጀሮ ነው እናትሽ ጦጣ ናቸው ከእኛ ተለዩ ብላሻለች። እና በቃ የምታመልኪውን አምላክ አላወቅሽውም። ምን ተሻለ አሁን ቡርቴ? ወይኔ ቡርቴ
ይቅር ይበልህ። ግን እኔ በቃ የምትገርም ፍጥረት ነህ አንተ። ምን አይነት ሰው ነህ? አሁን ይህን ማለት ከገድላት ውጭ የምታውቀው ነገር የለም እንዴ? ኧረ ይሄ ገድል ለምንድን ነው አይደለም እህቴ። በመጽሐፍ ቅዱስ ኖ ኖ፣ ይሄ የማታምነው? ገድል አይደለም። ይሄ የስላሴ መጽሐፍ እኮ ነው እህቴ፣ ገድል አይደለም። ይሄ የስላሴ መጽሐፍ ነው። አይ ያ መጽሐፍ ቢሆንም ቅዱስ እንደዚህ ነው። የሚል ነገር ቤተክርስቲያን አስተምራ አታውቅም። ያው ይሄ ይሄ ምንድን ነው ታዲያ? እዚህ ጋር ይሄ ምንድን ነው? እዚህ ጋር ያለው ይሄ አይ ምንድን ነው? ሳይሆን ይሄ እርግጠኛ ነኝ ይሄን የጻፈው አንድ የቤተክርስቲያን ወይ የገዳም እንትን ነው ብቻ የሆነ ፐርሰን ነው የጻፈው እንጂ እንደ መጽሐፍ ቅዱስ ነገር የሚታመን ነገር አይደለም፣ የሚቀበል ነገር አይደለም። እሺ እስኪ አንብቢ። እዚህ ጋር ምንድን ነው የሚለው? ኧረ ከገድላት ውጣ እስኪ አንብቢ። በቃ። ለምንድን ነው እዛ መጽሐፍ በመጽሐፍ እስኪ ቅዱስ ገድል አይደለም። እስኪ አንብቢ። ምንድን ነው አይደለም? እዚህ ጋር? እዚህ ጋር አይ ተመልከች ለምንድን ነው ምንድን ነው? ከገድ ዳግመኛ ይህ ዜና ሥላሴ ቅዱሳንን ከጠላት ጦር የሚያደጋቸው የተወደደ የድህነት ጋሻ ነው። ሰማሻ? ይሄ መጽሐፍ ምንድን ነው? የድህነት ጋሻ፣ የመዳኛ ጋሻ ነው። የእምነት መጽሐፍ ነው እህቴ። አይሻል ቡርቲ፣ መጽሐፉን እንኳን አታውቂውም። ይሄ መጽሐፍ መጽሐፈ ዜና ሥላሴ ይባላል። በቤተ ክርስቲያን ደረጃ ሥላሴን ያስተማሩበት፣ ኢቭን ደግሞ በዚህ መጽሐፍ ቅዱሳን አባቶች ከጠላት ጦር የሚያድን መጽሐፍ ነው ያሱት። ሰምተሽኛል? ይሄ ጦር የሚያድን ጋሻ የሆነ መጽሐፍ ነው ያቀረብኩልሽ። እና አሁን እዚህ መጽሐፍ ላይ እንዳየሽ ምንድን ነው የሚለው? በሥላሴ ያላመነ ካለ ምንድን ናቸው እነዚህ? ሰባሌሳዊ አባታቸው ዝንጀሮ እናታቸው ጦጣ ናቸው ይላል። ምን ተሻለ? አሁንም ይቅር ይበልህ ነው ምልህ። እንደዚህ ብሎ መጽሐፍ የሚያስተምር አንድ ይቅር ይበል፣ መጽሐፉ ቤተክርስቲያን ይቅር ይባል። የለም። እሺ አንብቢው። እሺ ኧረ አንቺ በስመ አብ አንብቢው። ወልድ። እሺ አንቺ አይደለም አንብቢው። አንተ በቃ ከገድላት ዓለም ውጣና ይሄ ለምንድን ነው ገድል በመጽሐፍ አይደለም ቅዱስ አሉ የማትሄደው? ይሄ ገድል አይደለም፣ መጽሐፈ ዜና ሥላሴ ነው። ገድል እንኳን ቢሆን ቤተክርስቲያኒቱ ወይኔ በስሟ ካወጣችው የውል መጽሐፈ ተቀባይነት ዜና አለው። ሥላሴም ይሁን የውል መጽሐፈ ዜና ሥላሴም ይሁን ምንም ይሁን ቤተክርስቲያን ግን በስርዓት የምታስተምረው መጽሐፍ ቅዱስን ነው። እሺ አንተ መጽሐፍ አብ ቅዱስ ወልድ ሆነ መንፈስ ቅዱስን ወይ? እንዲህ ብለን ብናብራራልህ አትቀበልም፣ አይገባህምም፣ እሺ እንዲገባህም ቡርቲ አትፈልግም። አንተ ቡርቲ ሮጠ አይደለም በቃ ይኸው ገድል ላይ ቡርቲ በስመ አብ ምን ቡርቲ አይነት ሰው አይደለም ነህ ግን? አይደለም ቡርቲ። በዛ ላይ አሁን አንቺ የምታቀርባቸው ነገሮች አሁን እንዴት እንደዚህ ትላለህ? ያንቺ እናት አባት ዝንጀሮ ጦጣ ነው አይልም። ሌላ የፈለገው ሌላ ነገር ይሆናል። እንዴት እንደዚህ ያው ብለህ ታወራለህ? ራሱ ቡርቲ አንብቢው እስኪ አንቺ ራስሽ። አባታቸው ዝንጀሮ በቃ ሌላ እናታቸው የፈለገው ሌላ ነገር ጦጣ ይላል። ናቸው። ደግሞ ይኸውልህ ካለ እሺ ራሱ ይሄ ከፈቀደ ራሱ ይበለን። በቃ ከተቀበልነው ተቀበልነው ነው በቃ ስለዚህ እንዴ። አንቺ አባት ጦጣ ነው ማለት ነው። ይሁን ጦጣ ይሁን ግን አንተ እሺ በቃ እናት ከእንደዚህ ዝንጀሮ አይነት መጽሐፍቶች ቆይ፣ ለምንድን ነው እናት ዝንጀሮ ናት ማለት ነው። የማትወጣው? አዑዙ ቢላህ አይደለም አዑዙ ለምንድን ቢላህ ነው አዑዙ ቢላህ። በመጽሐፍ ቅዱስ የማትነጋገረው? እሺ ለምንድን ነው መጽሐፍ በመጽሐፍ ቅዱስ ላይ እኮ ቅዱስ ስንመጣ የማትሄደው? ቡርቲ ላስረዳሽ ለምንድን ነው አንዴ የምትፈራው መጽሐፍ? ላስረዳሽ ቡርቲ። አሁን አንቺ በመጽሐፍ ቅዱስ ስታስተምሪኝ ምንፍቅና አስተማርሽኝ። ሥላሴዎችሽ አምላክ እነዚህ አምላኮች በአካል አንድ ናቸው አልሽኝ። ይሄ ደግሞ ምንፍቅና ነው። ቤተክርስቲያኒቱ ያው አባታቸው ዝንጀሮ ብላ አስተምራለች። እና ቀጥሎ ደግሞ ይሁኑ አባቴ ዝንጀሮ ይሁን አልሽኝ። ይሄ ያስደነግጣል ቡርቲ። እንዴት ነው አባት ዝንጀሮ የሚሆነው? አንቺን የወለደሽ አለ ይኸውልህ አንቺን እንደምንም አድርጎ ሰርቶ ቤተክርስቲያኗ ቆይ አንዴ ቡርቲ አምናበት ካለች ቆይ ልሁን። አንዴ ወይኔ አባትሽን ግን ወልዶ ያሳደገሽ አንተ አባትሽን ዝንጀሮ ይኸውልህ ትይዋለሽ? አይደለም አይ ቡርቲ ልንገር ማነህ ቡርቲ አይደለም። ቆይ ቡርቲ እንዴት ነው? ቆይ ወልዶ ያሳደገሽ አባትሽን እናትሽን ጦጣና ዝንጀሮ የምታያቸው ስማኝ በትንሽ ህሊና ስማኝ የለሽም? እንዲህ የምትል ቤተክርስቲያን የለችም። አንተ ነህ በግድ እንዲህ ያው ካልሆንሽ ቤተሰቦች እንዲህ አባታችሁ ካልሆነ ዝንጀሮ ነው። የምትለኝ። ይህ ያው በገዛ እጄማ አባታችሁ አሰድበኝም። ዝንጀሮ ነው። ይኸውልህ ቡርቲ ስማኝ ያው ቆይ ሰደሮች በእናትህ ያው እዚህ ጋር የጅብ ዘመዶች ጅብ ናቸው። ያው የጅብ ዘመዶች ናቸው። በቃ ይሁን እቀበለዋለሁ። እንዴ ዘመዶች ቤተክርስቲያን ሲሆኑ የምትለውን እቀበለዋል። ዘመዶች አሁን ሲሆኑ ጅብ ልልህ ናቸው የፈለግኩት ቡርቲ። ወይኔ አንተ ምን አገባ? ዘመዶች ደግሞ ጅቦች ጅብ ይሁኑ ናቸው። ዝንጀሮች ይሁኑ እቀበላለሁ አልኩህ እኮ። ልልህ የፈለግኩት ግን አሁንም ቅድም ምንድን ነው መጽሐፈ ትንቢተ ሕዝቅኤል ላይ ስታወራ የነበረው ነገር ጭራሹኑ አንተ ከምታወራው ነገር የማይገናኝ ነገር ማለት ነው። በቃ የሆነች አንድ መስመር ነገር ትይዝና ጭራሽ ቆኛ ፈጣሪያችን አምላካችን እግዚአብሔር ነው ብለን የተቀበልነውን አምላካችን በዚህ ልክ እንዴት ነው የምትናገረው? ለአንተ ለህሊና እንኳን አይከብድህም እንዴ? ቡርቲ እኔ እኮ አይደለሁም ያልኩት እህቴ። ለምን ብልሽ በቃ እሺ፣ ይሄን እንለፈው በቃ። አይደለም አይ ስልህ ይኸውልህ አንድ ላቋርጥሽ። አሁን ከመጀመሪያው ስንነሳ መጽሐፍ ከፍቼ ያው አባቴ ዝንጀሮ እንደሚል አሳየሁሽ አይደለ? እና አንቺ ምን አልሽኝ? ችግር የለውም አባቴ ዝንጀሮ የሆነ ዘመዶቼ ጅብ ይሆኑ አልሽኝ። ግን ቡርቲ አይባልም። እሺ
እኔም ቢሆን ምንም አባትና እናትሽ ለአንቺ የቻሉትን አድርገው ጥሩ የሚሉትን አድርገው ወይኔ አሳድገውሻል። እንደዛ ያሳደጉሽ በቃ እኔ ቤተሰቦች አይባልም። ከተቀበልኩት ትቼዋለሁ፣ በቃ ትቼዋለሁ፣ ተቀብለሽዋል። ስለዚህ ቤተሰቦችን በሙሉ ሰድበሻቸዋል፣ ትቼዋለሁ። አሁን ቀጥሎ ትንቢተ ሕዝቅኤል ላይ አምላኬን ሰደብክብኝ ብለሽኛል። እኔ መጽሐፉ የሚለውን ነው ያነበብኩት እህቴ። አንቺ ራሱ አንብቢ እስኪ፣ አንቺ ራሱ አንብቢ። ምንድን ነው የሚለው? እግዚአብሔር ተመልከች ያለውን እስኪ አንብቢያት። አንቺ ምንድን ነው የምትለው? አንብቢ ቡርቴ። በቃ ያው ከእነርሱ ታላቂቱ ኦሆሊባ ትባል ነበር፣ እርሷም ሰማርያ ነች። እኔ ሁለቱንም አግብቼ ልጆች ወለዱልኝ። ተናጋሪው ማን ነው? እግዚአብሔር እንዲህ ሲል ተናገረኝ። ቡርቴ ሚውታንሽና አውሪ። እርግጠኛ ነኝ መጽሐፍ ቅዱሱ ሊል የፈለገው እንደዚህ አይደለም። አንተ ቀጥታችን ፒክ አድርገ እንትን ለማለት ስለሚመች የምትፈልገውን ነገር ብቻ መርጣ አነሳ እንጂ እርግጠኛ ነኝ መጽሐፍ ቅዱሱ እንዲህ ሊል አልፈለገም። በእርግጠኝነት ብነግርህ ማለት ነው። ቡርቴ አግብቼ አለ የተፋቱበት አትግባ መሀል ላይ ቡርቴ ሲፋቱ ደግሞ ተመከች። ለምን እንደተፋቱ ቆይ ምን ታድርግ? አንተ ቅድም አላውቅም ብለህ መቀጨርሰሃል። አትረብሽ፣ ትወርዳለህ። ተራህን ጠብቀህ አውራ። ያው እግዚአብሔር ምን አለ? ምዕራፍ 22 ላይ ሄድ። ምዕራፍ 22 ላይ ሄድ። እሺ፣ ያው ብልቶቻቸው እንደ አህያ ዘራቸው እንደ አንተ ውይ፣ በስመ አብ ማነህ? ኢምራን መጽሐፍ ቅዱስ ወላሂ አይደለም። ውይ ቅር ይበል በእናትህ። በቃ ከእንደዛ አይነት ነገር ውጣ ማለቴ። በቃ ሌላ የፈለገው ሌላ ይሆናል። በስመ አብ ወልድ። እስቲ ምንድን ነው የሚለው? እስኪ አንብቢ አንቺ እራስሽ። ያገባኋቸው ሚስቶች እንደ አህያ ዘራቸው እንደ አለ ፈረስ የሚቃጠሉትን ወንዶች ተከተለች። እግዚአብሔር ለምን ከዳችሁ? አሁን ሼን ያመጣኸው ምን ለማስተማር ፈልገህ ነው? እኔ እኮ አላስተማርኩም። አንድ ልጅ ገብቶ ምን አለኝ? እግዚአብሔር አምላክ አምላክ ምሳሌ ምን ካደረገ ነው መጽሐፍ ቅዱስ ላይ አግብቻለሁ ብሏል ስለው አይልም። አይን ከፍቻ ሳያው እዚህ ጋር አግብቻለሁ። ኢቭን ተፋቷ። ሲፋቱ ለምን ተፋቱ? ያው እዚህ ጋር ምክንያት አለ። እስኪ ቡርቴ አንቺ አንብቢ። ቆይ አንተ በመጽሐፍ ቅዱስ ታምናለህ? አረ ለምን ማውዙ ቢላ በዚህ መጽሐፍ እኛ ግን እናምናለን አይደለ? እሺ ካመንሽ አስረጅኝ። እሺ ቡርቴ በቃ እኔ ማምነው በጥቅሉ አንድ እግዚአብሔር እንዳለ አንተ አላህ ብለህ ልጠራው ትችላለህ። እኔ እግዚአብሔር ብየዋለሁ። ይሁን አሁን ይኸውልህ ወልድና መንፈስ ቅዱስን ቢተነተንልህ አይገባህም። እንዳይገባህ ደግሞ ነው የምትፈልገው። ለአንተ ማለት ማስረዳት ግዴታችን አይደለም። እኛ አምነን እስከተቀበልን ድረስ መብታችን ነው። ግን አንተ ማለት ነው በቃ ንግግርህን ይኸውልህ እንትኖች መላእኮች ማገባቸው ተመልከች ምን እንደሚል ልንገር። ቆይ በእናትህ መላእኮች ማገባቸው ቡርቴ አይሽ አይደለም ቡርቴ የምታመልከው አምላክ አይገባሽም። ለሰውም ልታስረጁ አቺ መላእኮች ማገባቸው ስላሴ ሶስት አምላክ። በቃ ይኸውልህ አሁን እኔ ልልህ የፈለግኩት ቁጥር 1 ማለት ነው በቃ የምትናገረውን ነገር በጣም ተጠንቀቅ። በእውነት አምላካችን ብለን ያዝነው እግዚአብሔር ነው አይደል? እኛ ኧረ በህግ አምላክ ይሄ ነገር ይኸውልህ ቆይ አንዴ ቡርቴ አሁን እኮ እንደዚህ የምትይው እኮ መሰለሽ ዝም ብዬ ፈጥር ይሄን ዘግቼ እንደዚህ ዝም ብዬ ባወራ በቃ ተቀምጬ ባወራ ትክክል ነሽ። እኔ እኮ ምንድን ነው ያደረኩት? አልጨመርኩ አልቀነስኩ። ቃል በቃል እኔ ሁለቱንም አግብቼ ልጆች ወለዱልኝ ያለው ማን ነው? እግዚአብሔር እንዲህ ይላል መጽሐፍ ቅዱስ ትንቢተ ሕዝቅኤል የእግዚአብሔር ቃል የተከበረው መጽሐፍ ቅዱስ እና ቡርቴ አሁን ጥያቄ ያው አንዴ ልመልስልህ ኢምራን፣ አንዴ ልመልስልህ። መልስ ነው የምትፈልገው? ቆይ ተራህን ጠብቅ። ወጣ ስለሆነ በተራ አይሆንም። ቅድም እኮ አውራ ተብለህ ማውራት አልቻልኩም ማለት። ስለዚህ ሞታ ተቀመጥ። እሺ በቃ ይሄ ልተው። እንደ ቡርቴ አምላክ ሰው እንደመስገድ ታውቂያለሽ? አያስገድልም። አሁን ልመልስልህ ኔትወርክ ስለሰራልህ ቡርቴ እስካም ቢቢል ምንድን ነው የምትለው? እዚህ ጋር አለችው። የትኛውን ነው? እስካም ቢቢል እዚህ ጋር አለችው። ሳሙኤልም ሳኦልን አለ በእስራኤል ላይ ንጉሥ እንድትሆን ቀባሁ። አሁንም የእግዚአብሔርን ቃል ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል። እስቀጥያታ ምንድን ነው? አጥፋ የሚለውን ነው። አጥፋ አትማራቸው ወንድና ሴት በቃ ኃጢአተኞች ሆነው ይሆናል።
ወይ ደግሞ ግደል ህፃን ልጅ የሆነ ፓርት ይኖረዋል። የጀማ ስሚዝን አስገቡ። እሺ ህፃን ልጅ አህያ ግደል እያለ አህያ ህፃን ልጅ ግደል እኮ ነው ያለው እግዚአብሔር። እስኪ አንድ ሙሉ አንቢባትማ ምንድን የምትለው እስኪ ሙሉ አንቢባት እግዚአብሔር አይ ማለት ይኸውልህ ወይ ከዚህ ቀደም ያለው ምዕራፍ ሌላ ታሪክ ሊሆን ይችላል ይህን አያይዞ ያመጣው ማለት ነው። እንደዚህ አንዳንድ ሀሳብ እያነሳ እንዲህ ማንሳት የለብህም። ቡርቲ ህፃን አይ ልጅ ሌላ ገደል የፈለገው ሌላ ፓርት ይሆናል። ያው ህፃን እኔ አላውቅም። አሁን አንተ የምትለው ነገር ቅድሚያ ፓርት ቢኖረው ሌላ ነገር ሊሆን ይችላል። እንዲህ ብለህ መደምደም አትችልም። ቡርቲ አንተ ጠይቀሽ አንድ ሰው በእግዚአብሔር ላይ ካመፀ ምንድን ነው የሚደረገው? እንዴ ለምን ሲያምጻል? ካመፀ ምን ይደረጋል? ያው እግዚአብሔር የሚፈርደው መፍረድ ይችላል። ይሄ የእሱ ውሳኔ ነው። እግዚአብሔር አንድ ሰው ካመፀ፣ ምሳሌ አንድ ሴት ካመፀች፣ ቡርቴ ካመፀች ሆዷን እቀዳታለሁ ቢል ትክክለኛ አምላክ ነው? አዎ ይበል። ለምንድን አመጻለሁ? ሲጀመር እርጉዝ አይ ቡርቴ አንድ እርጉዝ ሆዷን ብትቀደድ እርጉዝ ሆዷን ብትቀደድ ትላለህ? እንዴ ምን ሆነ ነው? አይ ምንም ነገር ሊቀጣን ይችላል። ምክንያቱም የእሱን ነገር መዳፈር የለብንም። ግን አሁን ልነግርህ የፈለግኩት የገባሁበት አንደኛው ምክንያት ስቲል በቃ ልበልህና ልውረድ። እኔ ልነግርህ የፈለግኩት ነገር አይደለም። እንደዚህ ይላል እግዚአብሔር፣ ሰማርያ በአምላኳ ላይ አምጻለች፣ በደሏን ተሸክማለች፣ በሰይፍ ይወድቃሉ፣ ሕፃናቶቻቸው ይፈጠፈጣሉ፣ እርጉዞቻቸው ይቀደዳሉ ይላል። አንቺ ቅድም እግዚአብሔር ሰዎች ያገል ብለሽ ለምን አመፀች? ለምን አመፀች? ቡርቴ ተመልሳ ላይሆን ይችላል፣ ንስሐ ገብታ ላይሆን ይችላል። እግዚአብሔር ይቅር የሚል አምላክ ነው፣ መሀሪ ነው። ላትመለስ ትችላለች። ያው ከነ ኃጢአት ደግሞ ወርቅ የሚል መሀሪ አምላክ አለ እንዴ? ወርቅ የሚል መሀሪ አምላክ እኔ በቃ እንዲህ አትዳፈር። ግን ከአምላክ ማለት ከእግዚአብሔር ጋር እንደዚህ አይነት ድፍረት ይቅርብ። ለራስም ቅስፈት ነው የሚሆንብህ። አይ አይደለም ኢምራን እግዚአብሔር ምሕረቱ ይቀዳለው። እሺ አሁን ግራ ገባኝ እኮ ቡርቲ ሆዴ የሚቀደም እኔ አይደለም አንተ በጣም እያላገጥክ ነው። ግን አትዳፈር በቃ መጽሐፉ ቡርቲ አይደለም ያላገጥኩት እኔ ይቅር ይበል። ሌላ ምንም አልልህም። ግን በቃ እግዚአብሔር አምላክ ብለን የያዝነው አምላካችንን በዚህ ልክ እያብጠለጠልክ በዚህ ልክ እንደዚህ አይነት ነገር ንግግር የምታደርገው ይቅር ይበል። እሺ ምሳሌ ምን አብጠለጠልኩ ንገረኝ እስኪ አንድ ነገር እስኪ ምሳሌ እኔ አሁን ያነሳቸውን ነገሮች ማለት ነው ወይ እንትኒና ይኖራቸዋል ወይ ደግሞ ሊል የፈለገው የመጽሐፉ ታሪክ ሌላ ሊሆን ይችላል። አሁን ይገርምሻል ማለት ቄስ ጋር ሄድን፣ ቄሱ እንደዚህ ነው የሚልሽ፣ ጳጳስ ጋር ሄድን፣ ሁሉም አንድ አይነት ናችሁ። ስለዚህ መልስ ፈልጉና በቃ መልስ ንገሩን። ስናነበው እርጉዞች ካሉ ሆዳቸውን እቀዳለሁ አለ እግዚአብሔር። ህፃን ድንጋይ ላይ ህፃን ልጅ ያው ያቸው እነዚህ ህፃን ልጆች ማለት ነው። ህፃን ልጆች ድንጋይ ላይ ፈጠፍጣቸዋለሁ አለ እግዚአብሔር። እንደዚህ ያቸው እነዚህ ልጆች ይዤ ድንጋይ ላይ ፈጠፍጣቸዋለሁ። ተመልከች ምን እንደሚል መጽሐፍ ቅዱስ። ያው ህፃናቶችን ልጆች እያነሳ በአለት ላይ የሚፈጠፍጣቸው የተባረከ ነው አለ እግዚአብሔር። ምን አለ? ህፃን ልጆችን እያነሳ ድንጋይ ላይ እየፈጠፈጠ የሚገላቸው ካለ ይባረካል አለ። ቡርቲ እግዚአብሔር ፍቅር ከሆነ ለምንድን ነው ህፃን ልጅ እያነሳችሁ ፈጥፍጣችሁ ግደሉ የሚለው ድንጋይ ላይ? ምን አይነት ፍቅር አምላክ? ይሄ አልገባኝም። እኔ ግራ ገባኝ። መጥተሽ አስረዳኝ። የትኛው ቄስ መጥቶ አስረዳኝ ሞክረ እንጂ እንዴ! ይኸውልህ እግዚአብሔር የፍቅር አምላክ ነው፣ መሀሪ ነው፣ ይቅር ባይ ነው። በሱ ቸርነት ነው ይኖር ነው። በአንተ አላህ አይደለም ስቲል እስከዛሬ እየኖርን ያለ ነው። እኛ በምናምነው አምላካችን ነው። አንተ ተረጋጋ እንጂ ቆይ ስማ ልንገርህ። አይደለም ቡርቲ አይ ስማ ቆይ ልንገርህ። በቃ አሁን ይኸውልህ አሁን ይሄ እቺ ፓርቲ እያነሳ ማብጠልጠል አትችልም። ግን ስቲል እስከዛሬ እየኖርን ያለ ነው በምናመልከው አምላካችን ነው። የጥንት ማለት አላህን አላቆምን። ያው ለምሳሌ የኔ እናት አባቶች እሺ እግዚአብሔር ሲሞት ማን ነበር የሚጠብቃቸው? ለምንድን ነው እግዚአብሔር የሚሞተው? እንዴ አልሞተም እንዴ? እግዚአብሔር አልተሰቀለም? እግዚአብሔር ተቀበረበት። እግዚአብሔር ሲቀበል ማን ነበር የሚጠብቃቸው? ብርቱ በስጋ የተገለጠ አምላክ ነው። ሙቷል እኮ ተሰቅሎ ሙቷል። ምሳሌ እንደዚህ ይላል። አሁን ይኸውልህ እንዲህ ቢባልም ይሄ የሚገባው አይደለም። ግን በጥቅሉ ልንገርህና ይምራል አትቀልድ። በቃ በእግዚአብሔር አትቀልድ፣ አትዘብ ማለት አሁን መጥያ እንደሚታገሻለ ምን አልሽኝ? እስካሁን ያለነው በእግዚአብሔር ጥበቃ ነው አልሽኝ። እሺ በእግዚአብሔር ጥበቃ ከሆነ ኢየሱስ ሲሞት ማን ነበር የሚጠብቅ? አምላክ ሲሞት ማን ነበር የሚጠብቀን? አምላክ እኮ ሙቶ ነበረ። ማሰጃ ተመከች ምን እንደሚል ያው ልክፈትልሽ እንደ አንዱ ስለ ሁሉ ሞተ ይላል። ኢየሱስ ሞቷል፣ አምላክ ሞቷል። አምላክ ከሞተ አምላክ ሞቶ እያለ ማን ነበር የሚጠብቃችሁ?
ቡርቲ እስኪ መልሽልኝ። አምላክ አልሞተም አይሞትምም። አምላክ ይሄ መጽሐፍ ቅዱስ አንተ የምትፈልጋትን ትመርጣለህ እንጂ መቼም መጽሐፍ ቅዱስን ሙሉ አንብበኸዋል አይደለ? አምላክ አልሞተም ቡርቲ። አይ ግን ቆይ መጽሐፍ ቅዱስን ሙሉ አንብበኸዋል እንዴ? አምላክ አልሞተም? አምላክ አልተሰቀለም? ኧረ አልሞተም። አይ የተሰቀለ ወልድ ነው። ወልድ አምላክ አይደለም። የተሰቀለው ክርስቶስ ነው። ክርስቶስ አምላክ አይደለም። አዳኝ ነው። ክርስቶስ ጌታ ነው፣ አዳኝ ነው። ያዳነን ክርስቶስ ነው። አምላክ አይደለም ኢየሱስ። አሁን ይኸውልህ እኔ አንተ እንዲህ ብዬ የማስረዳበት አቅም የለኝም። ግን ለምን ከበደሽ ቡርቲ? አይ ቆይ ስማኝ፣ በቃ አሁን ልትሰማኝ የምፈልገውን ነገር ቆይ ስማኝ እስቲ። አምላክ ወይስ አይደለም? አዳኝ ነው። አዳኝ ጌታችን ነው። በቃ ስለዚህ አምላክ አይደለም ማለት ነው። አዳኛችን ያዳነን ክርስቶስ ነው። እሺ አድኗል። በቃ ተቀበል። በመስቀል ተሰቅሎ ያዳነን ክርስቶስ ነው። እሺ ገባኝ ቡርቲ። በቃ ስለዚህ ኢየሱስ አዳኝ ነው። አሁን ደግሞ ጥያቄ እሺ ኢየሱስ አዳኝ የሆነው ኢየሱስ አምላክ ነው ወይስ አይደለም? በቃ አልሞተም። አምላክ አልሞተም በጥቅሉ በቃ አይደለም። እህቴ መልሽልኝ። ኢየሱስ አምላክ ነው አይደለም? አዳኝ የሆነው ኢየሱስ አምላክ አዳኝ ነው አልኩ እኮ። የኢየሱስ ባህሪው አዳኝ ነው፣ ጌታ ነው። እግዚአብሔር በእኛ ላይ ስልጣን ሰጥቶታል። ቡርቲ ስማኛ፣ ተቀብያለሁ። አዳኝ አልተቀበልክም። በቃ በግድ ልትገለው እኮ ነው የምትሯሯጠው። ተረጋጋ እንጂ። በቃ እሺ ችግር የለም። አንተ ግን አሳይሽ። በቃ ሱብሃንአላህ። ግን አጀማ ተመልከቱ እንግዲህ ኢየሱስ እኮ አምላክ ነው ትላለች፣ ግን ሙስሊም ፊት መታ ኢየሱስ አምላክ ነው ማለት ከበዳት። ወላሂ ከበዳት። አያችኋ? ደግሜ ጠየቅኳት። ኢየሱስ አምላክ አትመልሰውም። በቃ ለምን? ኢየሱስ አምላክ ከሆነ ኢየሱስ ሙቷል፣ አምላክ ሙቷል ማለት ነው። ይሄን ነገር ላለመቀበል ነው። እሺ ግን ቡርቲ ውስጥሽ ያውቀዋል። በቃ እህቴ ውስጥሽ ያውቀዋል። ኢየሱስ ሙቷል። በክርስትና ደግሞ ኢየሱስ አምላክ ነው። ምሳሌ ልቀስልሽ ማስረጃ ተመልከች ምን እንደሚል ነገረ ማርያም ተመልከች። እንደዚህ ይላል፣ በአይሁድ ልቦና አድሮ እንዳይሰሙ እንዳይለሙ አእምሯቸውን አሳውሮ ወልደ እግዚአብሔር ኢየሱስ ክርስቶስን ያሰቀለው ያስገረፈው ያሰቀለው ሰይጣን ነው አለ። ሰይጣን እግዚአብሔር ኢየሱስን ገሎታል። ኢየሱስ በክርስትና እግዚአብሔር ነው፣ ተገሏል። ስጋው አልቆ አጥንቱ ሲቆረጥ ድረስ ገርፈውታል። ራሱን በዘንቀቀተው በጥፊ መተውታል ይላል። ስለዚህ አምላክሽ ሰይጣን በጥፊ አስብሎ ገሎታል። ጥያቄያችን አምላክ ሲሞት ማን ነበር እናንተ የሚጠብቃችሁ? 3 ቀን ያክል ሞቶ ነበረ። ከዛ ከ3 ቀን በኋላ ደግሞ እግዚአብሔር አስነሳው። ኢምራን አየሻ ቡርቲ መልስ ነበር። አንቺ መልስ ከሌለሽ ዝም ብዬ ኢምራን እኛ መልስ የለም። ታይሻ ለዚህ ነው የምታመልኪው አምላክ አታውቂም ይቻላል። ከዚህ በኋላ ጥፋ ውስጥ በደምብ ታስተካክኛለሽ። ጭንቅላት የሌለው አምላክ እያመለክ እራህ ቆሸሽ አየው ይሰደባል። የሌለው አምላክ እንደምታመልክ አታውቅም። እለጥፍሃለሁና እኔን ጋር አውራ ዝም እያ ስድብ ጀመረ። እለጥፍሃለሁ ይለኛል፣ እገልሃለሁ ይላል። ሱብሃንአላህ። እኛ ጥያቄያችን መልሱልን ያለው ተሳደበው ያለ አያችሁ አለ ስድብ ሲሆን አፋቸው ይከፈታል። መልስ ግን የላቸው ቡርቲ ማን ቅድም በተቻንቺ ጮሽብኛ ግን ደግሞ ስለ አምላክሽ ስጠይቅሽ መጽሐፍ በጥስ አስተምርሽ በቃ ዝም አልሽ። ለምን? ውስጥሽ እውነታውን ያውቀዋል። ቡርቲ የሚሞት አምላክ የለም፣ አምላክ አይሞትም። ግን በክርስትና አምላክ ሞቷል። አምላክ ደግሞ ከሞተ እናንተ ማን እንደሚጠጣ አላቃተቅም። ስለዚህ ከዚህ በኋላ ኢንሻአላህ እንቅልፍ አውስጥሽን በደንብ አድርገሽ ተማሪ። አላህ ሂዳያ ይስጥሽ። ምን ትያለሽ ቡርቲ? እሺ አመሰግናለሁ። አሁን ልል የፈለኩትን ልንገርህ፣ ሚውት እንዳታደርገኝ ቡርቲ። እሺ ጥያቄውን መልሽልኝ መጀመሪያ። አንተ ይኸውልህ ምንም ብልህ የሚገባ ሰው አይደለም። በቃ በጠቅላላው ይሄ ነው ልልህ። ግን ልንገርህ አይደለም እምልህን ልበልህና ልውረድ። በቃ የገባሁት እኮ ልነግርህ ነው አይደለ? አይ እሺ ድል ሰጥቻለሁ፣ ችግር የለውም። እሺ ከሱ በፊት ደግሞ እህቴ የምታመልኪው አምላክ አስረጅ። በቃ እኔ አይገባኝም። በቃ እሺ ግን እዚህ ጋር የሚያዳምጥ 6000 ሙስሊሞችና ክርስቲያኖች አሉ። ለነሱ ያው ነው ሁሉም አንድ ናቸው ማለት ሙስሊሞቹም ያንተ ቢጤ ናቸው። ግን ልንገርህ ብዙ ያልተረዳችሁ ነገር ስላለ የተረዳቱን ብትጠይቅ አይሻልም? አሁን እሷ ምንም እንዳንድ መመን ስለሆነች ብዙም የተረዳችሁ ነገር የላትም አይደለም። መጽሐፍ ቅዱሷ ያው እንግዲህ በደንብ መምህራኖች አሉ በደንብ የተረዱት ሁሉን ነገር እነሱ መጠየቅ አይሻልም? የሉማ። ይገርምሃል፣ ባለፈው መጋቢ ብሎ ሐዲስ መጡ ሰድበውኝ ሄዱ።
መጋቢ የመጽሐፍ ቅዱስ ተርጓሚ ናቸው። ዋናቸው ጠሪቻቸው መጥተው ሊወያዩ ተደወላቸው መጥተው ሰድበውኝ ሄዱ። ወላሂ ሰድበውኝ ሄዱ። አይደለም መሳደብ ሳይሆን አሁን ክርስቶስ በስጋ ነው የመጣው እንጂ ክርስቶስ ሙቶ ማን እየጠበቀ ነበር ማለት እንደዚህ አይነት ነገር አንደኛ ወልድ ነው ገና ሲመጣ ከመጀመሪያውን ጀምር ከመጀመሪያውን ጀምርና ግን አንዴ ተወዱት የሚታቀቀስ አንዴ ከቡርቴ ጋር ጨርስ። ቡርቴ በቃ ከዚህ በኋላ ይበቃሻል። አንድ የመጨረሻ ሐሳብ ካስቀምጭና ወርደሽ አዳምጪ። አዎ አልነገርኩህም እኮ መች ሐሳቤን ተቀበልከኝ? ክርስቶስ በስጋ ነው የሞተው እንጂ እኮ ሕያው ነው። ቀጥይ በቃ የምታርገሻለሁ። ቀጥይ። ይኸውልህ እሺ ቴንኪዩ ማን ነው ኢምራን? በቃ በጣም ነው የማዳምጥህ። ሁሌ 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 ከሀ ብለህ ስትጀምር የምትጀምረው ነገር በቃ በማላገጥ ነው። አምላክ አይዘበትበትም። ማላገጥህ እኔ ዋጋ ያስከፍልሃል አንድ ቀን። ምክንያቱም የሚያኖረን እያኖረን ያለው ስቲል ነው እየነገርኩ ነው። አምላካችን እግዚአብሔር ነው። እኛ አምላክ ነው ብለን የተቀበልነውን አምላካችንን አንተ በዚህ ልክ ልትዘባበትበት አይገባም። በቃ ይሄ ነውር ነው። በእውነት ነው የምልህ። ምንም እየመረጥክ ሊሆን ይችላል የምታነሳው ቃላቶች፣ እንደ ቤተክርስቲያን አስተምሮ ደግሞ የራሱ ትርጉም ይኖረዋል። ግን አንተ በቃ ለአፍ ለከት ይኑር። በጭራሽ አምላካችን ያልነው የተቀበልነው እግዚአብሔር ላይ እንደዚህ አይነት ማላገጥ በቃ በጣም ነው የሚያስጠላው። እውነት ነው የምልህ ኢምራን፣ በቃ በጣም ያስጠላል። ለምንሰማው ሰዎች በጣም ነው የሚዘገን ነው። ስለዚህ በቃ አደብ ግዛ፣ ወይ ደግሞ ስታነብም ራስህን እንትን እያልክ ጥንቃቄ እያደረግ አንብብ። ታስተምር የምትፈልገውን ነገር በሌላ መንገድ አስተምር። ግዴታ እንዲህ እያልክ እግዚአብሔር እንዲህ ነው እያልክ መዘባበት አያስፈልግህም። በሌላ መንገድ ማግኘት አለብህም ለማስተማር። ክርስቲያኑን ለመመለስ ራሱ አምላካችን ላይ ቀልደህ አይደለም፣ አምላካችን የምንለው ላይ እንደዚህ አላግጠህ አይደለም። ስለዚህ በጣም ስነስርዓት አድርግ። በቃ እኔ በሰማው ቁጥር ሁሌ ነው በሳጨው። ምክንያቱም ለምንድን በቃ አምላክ ነው ብለን ተቀብለነዋላ። እያኖረን ያለው አምላካችን ነው ስቲል ነው ብያለሁ። ስለዚህ እሺ በል ሰላም ዋል፣ ደህና ደሩ። አንድ ነገር እናወራለን። እሺ ቡርቴ ችግር የለውም። ሐሳብሽን እንደ ሐሳብ ተቀብያለሁ። ግን አሁን የማወራው ነገር ትኩረት አድርገሽ አዳምጪ። ትክክል ነሽ፣ እረዳሻለሁ። መጽሐፍ ቅዱስን ገልጠን ስናነብ፣ የቤተ ክርስቲያንን መጽሐፍ ገልጠን ስናነብ ስድብ ነው የሚመስላችሁ። ቢላህ አለይኩም ሙስሊሞች ታዘቡኝ። እናንተ ራሱ ቲክቶክ ላይ ከመጣሁ ጀምሮ ከ5 ዓመት አልፈናል። 5 ዓመት ሙሉ ካለ ማስረጃ ያወራሁበት ቀን አለ ካለ የትኛውም ክርስቲያን መጥቶ ሊወቅሰኝ ይችላል። እያንዳንዱ ነገር ያለው መጽሐፋችሁ ላይ ነው። መጽሐፋችሁ የሚለውን ገልጠን ስናነበው ቤተክርስቲያን አይነግሯችሁም። ቤተክርስቲያን ስትሄዱ ብር ትሰጣላችሁ፣ ታዋጣላችሁ። ብር ካዋጣችሁ ትሰለማላችሁ። መስቀል خلاص በቃ አለቀ። በስመ አብ ይባል ትወጣለች፣ ዘመረች ትወጫለሽ፣ አለቀ። ይሄ ነው ያለው። መጽሐፍ ቅዱስን ገልጣችሁ አንብባችሁ አታቁም። የቤተክርስቲያንን መጽሐፍ አታቁም። እኛ ገልጠን ደግሞ ስናነበው ስድብ ይመስላችኋል። ምሳሌ ኢየሱስ ሞታ ሰዓት ደነገጠች፣ በቃ ትሰደባላችሁ። ግን መጽሐፍሽ እኮ ተመከች፣ መጽሐፍሽ ምን እንደሚል እኔ እኮ አይደለሁም። ያው በአይሁድ ልቦና አድሮ እንዳይሰሙ እንዳይለሙ አእምሯቸውን አሳውሮ ወልደ እግዚአብሔር ኢየሱስ ክርስቶስን ያስገረፈው ሰይጣን ነው። ስጋው አልቆ አጥንቱ እስኪቆረጥ ድረስ 6666 ጊዜ ገርፈውታል። ራሱን በዘንግ ቀጥቅጠውታል። ይህም አልበቃ ብሎ ልብ ድረስ እስኪሰማው በአክሊሉ ደፍተውበታል። እጆቹን የኋሊት አስረውታል። በጥፊ መተውታል። አክታቸውን ተፍተውበታል ይላል። አሁን ይሄን ሳነበው እኔ ስድብ ይመስላችኋል? አምላክሽ እኮ ነው ቡርጤ አይደለም ያልኩት። መጽሐፉ እግዚአብሔር ኢየሱስን በጥፊ መተውታል። አምላክ በጥፊ ተመታ ይላል። ይሄን ስንገልጽላችሁ ስድብ ይመስላችኋል? ቀጥሎ ደግሞ መጽሐፍ ቅዱስ ላይ እግዚአብሔር ቅድም ያነሳሁት ነገር አለ። ምን የሚል ነገር ላውጣውማ እንድታዩት እናንተ ማለት ነው። ሂዳችሁ ሰዎችን በሙሉ እረዱ። ተመከችም እንደሚይዝ ቃል ያው ባቢሎን ሆይ ካለ በኋላ ሕፃናቶችሽን ይዞ እያነሳ በአለት ላይ የሚፈጠፍጣቸው የተመሰገነ ይላል እግዚአብሔር። ምን አለ? ልጆችን እያያዘ ድንጋይ ላይ የሚፈጠፍጥ ካለ የተመሰገነ ይሁን ይላል የእግዚአብሔር ቃል መጽሐፍ ቅዱስ። ይሄን ሳነሳ ክርስቲያኖች ሚውት አድርገ ማነህ ሚውት አድርገ ይሄን ስናነሳ ስድብ ይመስላችኋል? ቀጥሎ አምላክ እግዚአብሔር ታዘለ ይላል በክርስትና። ያው ይሄ ነው መጽሐፉ። ያው አምላክ እግዚአብሔር ታዘለ ይላል። ታዘለ ያው ታዝሎ አለ። ይሄን ስናነሳ ስድብ ይመስላችኋል? ቆይ ምን እናድርግሽ ቡርቴ? ቄሱ መጥቶ ሰድቦን ይሄዳል። እንትኑ መጥቶ ሰድቦን ይሄዳል። እኛ ማስረጃ ከፍተኛ ጠየቀው አይደል እንዴ? ስለዚህ ቡርቴ እኔ ይገባኛል። ሁሉም ክርስቲያን መጀመሪያ ሳዳምጠኝ እንደዛ ነው የሚሰማው።
ግን ይሄ ያንቺ መጽሐፍ ነው ቡርቴ። ያው መጽሐፎች ናቸው። ኢቭን በአፕሊኬሽን ውሸት ነው እንዳትሉ መጽሐፉን ይዘነዋል። አልሐምዱሊላህ መጽሐፉን ይዘን የምናወራችሁ። ምሳሌ ከባድ ነገር ጨመች ተመከቹ። ምሳሌ እዚህ መጽሐፍ ላይ ሰይፈ ስላሴ ላይ ምን የሚል ነገር አለ? ላውጣው እንዴ። ያው እዚህ ጋር አንቺን ፈጥነሽ እንጀራና ወጡን መልካሙን ጠላና መልካሙን ጠጅ አዘጋጂ ይላል። ለእግዚአብሔር ጠላና ጠጅ ቀረበለት ይላል። ያው ጠላና ጠጅ ቃል በቃል ከዛ ተመከች ያደጉትን አቀረበላቸው እስኪ ጠጉ ድረስ በሉ ጠጡ ይላል። እግዚአብሔር አምላክ አብርሃም ቤት ገብቶ አስካሪ መጠጥ ጠጣ ይላል መጽሐፉ። ይሄ ምን ላድርገው? እሺ ቆይ ቡርቴ፣ አሁን ውሸት እኮ የሚሆን ስድብ የሚሆነው ምንድን ነበረ? ይሄን በሙሉ ከራሴ ብናገር ነበር። ተመከች ጨምር እዚህ ጋር ምን እንደሚል እግዚአብሔር አብ ወልድ መንፈስ ቅዱስ በእርሷ ምክንያት እንደ ላም ይዘላሉ፣ እንደ ላም አንበሳ ይዘላሉ ይላል። እግዚአብሔር እንደ ላም ይዘላል ይላል። ቆይ ግራ ይገባኝ እኮ ይሄ መጽሐፋችሁ ነው። እኔ እንደ ላም አልኩም። መጽሐፉ ያው እንደ ላም ይዘላሉ ይላል። ስለዚህ ቡርቴ ሁለት ምርጫዎች አሉሽ። አንደኛው መጽሐፉን መካድ፣ ሁለተኛው ደግሞ መቀበል ነው። እኛ ካለማስረጃ አላወራንም። ካለማስረጃ ማስረጃ አቅርበን መጽሐፋችሁን ስናስረዳችሁ ስሜታዊ መሆን የለባቸው። ቡርቴ አንድ ጥያቄ ብቻ ልጠይቅሽ ነው፣ ይበቃሻል። በቃ አንድ ጥያቄ ብቻ። እግዚአብሔር አምላክ ታዝሏል ይሰከዘለም ሚሉት አድርግ። ቆይ አንዴ በተራ እናውራሽ። ወገኖቻችን ተባረኩ፣ እናመሰግናለን። ቡርቴ እግዚአብሔር አምላክ ታዝሏል? አሁን እንኳን ያነበብከው ላይ ሰይፈ ስላሴ የሚለው ላይ ማለት ነው። ይሄ ከቤተክርስቲያን ውጪ ነው። ይሄ ገድላት ነው አይደለ? አይደለም። ቤተክርስቲያን በየቀኑ ጸሎት የሚደረግበት መጽሐፍ ያው ዘሰኞ ዘስኑይ ዘረቡ ዘሐሙስ ዘዓርብ ዘቅዳሜ የተባለ በየቀኑ አው ግን ይሄ በአባቶች ነው የተጻፈው። ይሄ መጽሐፍ ቅዱስን አይወክልም። ይሄ ቢሆንም የአባቶች ነው፣ አባቶች የጻፉት ነው። ኖ አይደለም። ይሄ ቤተክርስቲያን የሚጸለይበት መጽሐፍ ነው። ስትሄጂ ይሄን የሚያነቡት ግን በግዕዝ ነው። ገባሽ? ችግሩ ይሄ ነው። ይሄን የሚያነቡላችሁ በግዕዘኛው ነው። ሰላም ለፍቅረ መለኮት እያሉ ያነቡላችኋል በግዕዘኛ። ግን ትርጉሙማ አምላክ አብርሃም ቤት መጥቶ ታዘለን የሚለው ትርጉሙ አይሽ አይደለ? ስለዚህ ያው መጽሐፉ በየቀኑ ቤተክርስቲያን የሚጸለይበት መጽሐፍ ነው። ችግሩ ግን እነሱ የሚያነቡት በግዕዘኛው እናንተ እንዳይገባችሁ። እኔ ደግሞ አንተ ነበርክ እንዴ? ቆይ ጸሎት ሲያደርጉ ይሄን ጸሎት እንደሚያደርጉ ነበር እንሰማለን። አይሰማም እንዴ? በማይክ ስትጸልዩ አይደለም? ጸሎት ሲደረግ ይሄ አይደለም የሚነበበው። እሺ ይሄን ተወሽ። ይሄ ውሸት ነው መጽሐፉ። ብቻ በቃ ቅድም ያልኩህን ብቻ ያዝልኝ። እኔ ከዚህ ውጪ እሺ ቆይ ቡርቴ ለነማማር አይደለም። ይሄን መጽሐፍ ምን ላድርገው ንገረኝ እስኪ። ውሸት ነው? ምን ጉድ ነው? እኔም ካልኩት አይ በቃ ለማንኛውም የቅድም መልክቴ ብቻ ያዝልኝ። አለቀ ነገሩ። እሺ ቡርቴ እሺ አንድ ነገር ልንገርሽ ተመጣጣች በፊት ማለት ነው። ምሳሌ ይሄን ብቻ አይ በቃ አሁን ምንም የምጨርሰው ጉዳይ የለም እኮ። ቅድም ያልኩህን ብቻ ያዝልኝ። አለቀ ነገሩ። እኔ በጣም ነው የሚከፋኝ እንዲህ ብለህ ስትናገር፣ በጣም ነው የሚያናደኝ። አዎ ይገባኛል። መጽሐፉ ሲነበብ ስሜታዊ ሆኛለሽ። ሁሉም ክርስቲያን እንደዛ ነው። በቃ ከገባ ጥሩ ነው። አሁን እኔ ልመልስልህ ስለማልችል ልውረድና እዚህ ታች ያሉትን አናግራቸው ይቀርታል። መጽሐፉን ተማሪ እቺ ምንድን የምትለው እስኪ። ይህን ሲያደንቁ ጌታችን ከዙፋኑ ተነስቶ አፉን እግሩን ሳመው ይላል። ምን ማለት ነው ቡርቴ? ንገረኝ እስኪ። እኔ አልተረጉም፣ አንቺ ተርጉሚልኝ። ምን ማለት ነው? ይሄ ከምን ላይ ነው ያመጣኸው? ያው ገድለ ዘርዓ ብሩክ ላይ በቃ ይኸውልህ፣ ከዚህ አትወርድ። ኧረ በፈጣሪ ስም ይሄ መጽሐፍ ልትሆን እኔ ማለት አሁን ስለነዚህ መጽሐፍቶች ማለት ነው ማብራሪያ ልሰጥህ አልችልም። እኔ የማውቀው ነገር የለም እውነት ለመናገር ግን በቃ አንተ አሁን ተግባብተናል አይደል እንዴ ኢምራን? እኔ እናንተ እኮ ተግባባን። አንድ ነገር ቆርጥሽ ቡርቴ ቆርጥሻለሁ። ተማሪ ቡርቴ በቃ ይሄን ነገር ማወቅ አለብሽ። አምላክ ምን እንደሚያውቅ ማወቅ አለብሽ። ምሳሌ ተነስቶ አፉን ሳመው ይላል። እኔ ደንግጫለሁ። እነዚህ መጽሐፍ ደግሞ እንዳንተዋቸው ኢየሱስማ ተመከቺ። እነዚህም መጽሐፍ አለ ያለመጠራጠር እነዚህም መጽሐፍ በጥቡ ልቦና ያለመጠራጠር የሚያምኑ ካሉ ወደ መንግስት ይገባሉ አለ። በእነዚህ መጽሐፍ የሚያምን ካለ ገነት ይገባል አለ። የማያምኑ ቢኖሩ ግን ክፍላቸው ከነ አርዮስና ከነ ሰባሪዮስ ጋር ነው አለ። በእነዚህ መጽሐፍ የማያምን ካለ ገሃነም አስገባዋለሁ አለ ኢየሱስ። ስለዚህ ማመን አለብሽ ይሄ መጽሐፍ። በዚህ መጽሐፍ ደግሞ የምታምኚ ከሆነ ቅድም እንዳሳየውሽ አምላክ ተነስቶ ዘርዓ ብሩክን ሳሙ የሚል ነገር አለ። ኢቭን ደግሞ ዘርዓ ብሩክ አምላክን በላ የሚል ነገር አለ። ታውቂያለሽ? አምላክ ተበልቷል። ያው ባገኛቸው ጊዜ አንስቶ ዋጣቸው ይላል። 3 ባቄላ አገኛ፣ 3 ባቄላ ዋጣቸው። በቃ ይኸውልህ በቃ ማለት ያው እቺ አሁን በቃ ዋጣቸው፣ ያው ዋጣቸው።
አምላክን ዋጠው። ከዛ ያው እኒህ ያዋጣቸው እንቁዎች በእንቁ ተመሰሉ እንጂ እንቁዎች እንዳልሆኑ አወቀ። እነዚህ ሶስት እንቁዎች የተባሉት ሶስቱ አካል ሥላሴ ናቸው ይላል። እነዚህ ናቸው ይላል። አምላክን ዋጠ ይላል። ዘርአብሩክ ዋጣቸው። ያ ዘርአብሩክ ማለት ይሄ ነው። ፎቶ ራሱ አለኝ። ፎቶ ራሱ አለ ላሳይሽ። ዘርአብሩክ ይሄ ነው። ያው እዚህ ጋር ይሄ የማርያም ነው። እሺ ይሄ የሩፋኤል ነው። ለማንኛውም እሺ ምን ላድርገው ገና ቅዱስ ጊዮርጊስ አለ። ቆይ ይሄን እኮ የሚያስረዱ ሌሎች አካላቶች ይኖራሉ። ደግሞ አንድ ነገር ማወቅ ያለብን ማለት ነው ቤተክርስቲያን ይሄ ብቻ አለም ትምህርቷ አንድና አንድ የምታስተምረው ይሄን ሰውዬሽ አሁን ታላቁ የቤተክርስቲያን አባት ነው አቡነ ዘርአብሩክ ነው። እሺ አይሽ አሁን አቡነ ዘርአብሩክ ምን ሆነ ታዲያ? አምላክን በላ አምላክን ዋጣቸው። ያው ማን ኢምራን በቃ ተነጋገርን እኮ አይደል እንዴ? እሺ ምን ላድርጎሽ? አይ ተነጋገርን፣ ግን አሁንም እንደዛው በዛው ልክ ታላግጣለህ። ኖ ዋጣቸው ነው ወይ ቡርቴ አላህ ነው ያለው። ያዋጣቸው ያልኩ አምላክን ዋጣቸው ባገኛቸው ግን አንስቆጣቸው። እኔ በቃ ይቅር ይበል፣ በእውነት ይቅር ይበል። በቃ ኢምራን ግን ይቅር ይባል። ቡርቴ አይደለም ከዋጣቸው ይላልኩ መጽሐፉ። ከዛ ደግሞ ተመልከች ያዋጣቸው እና ማናቸው ተመልከች ያዋጣቸው እኒህ ያዋጣዎች እንቁዎች በእንቁ ተመሰሉ እንጂ እንቁዎች እንዳልሆኑ አወቀ። እነዚህ ሶስት እንቁዎች የተባሉት ሶስቱ አካል ሥላሴ ናቸው ይላል። እነዚህን ነው ያወጣው ይላል። የቅድሙ እሱ አምላክን ዋጣ ይላል። እንዴት ነው አምላካቸው የሚዋጣው? ቡርቴ ያስረጅኛ ፕሊስ። ይሁን አሁን ከመጽሐፍ ቅዱስ ውጪ ነው። ይሁን አንደኛ ከመጽሐፍ ቅዱስ ውጪ ነው። ሲቀጥል ደግሞ ኢየሱስ ደግሞ ምን አለ? በእነዚህ መጽሐፍ ያላመነ ካለ ገሃነም ይገባ አለ ኢየሱስ። ቅድም እንዳሳየሁሽ ያው ኢየሱስ ምን አለ? በእነዚህ መጽሐፍ የሚያምን ካለ ከነ አሪዮስ ጋር ነው ሲኦል ቪአይፒ። አሪዮስ ማለት በክርስትና ታች ገሃነም ያለ ሰው እሱ ጋር ነው ገሃነም የሚያስገባው ያለ መጠራጠር። ያው የሚጠራጠር ካለ የማያምኑ ቢኖሩ ግን ገሃነም ነው አለ። ስለዚህ ግዴታ አንድ ኦርቶዶክስ በዚህ መጽሐፍ ማመን አለበት። በዚህ መጽሐፍ ደግሞ ካመናችሁ ያው እዚህ ጋር አምላክ ተበላ ይላል። ምን ላድርግሽ? ቆይ ቡርቴ በልሽ። ለማንኛውም ደህና ደሩ። ኖ እንደዚህ ደህና ደሩ በቀላሉ አንፋታ። እሺ መጽሐፍ ቅዱስ ላይ እንምጣ ቡርቴ። መጽሐፍ ቅዱስ ላይ አምላክ የሚያደርገውን ላሳይሽ። ለክርስትና ያለው መጽሐፍ ቅዱስ ይኸውልህ፣ በጥቅሉ መጽሐፍ ቅዱስ አንተ አታስተምረኝም። ልንገርህ ስለ መጽሐፍ ቅዱስ ቁጥር 1 የሚያስተምረው አትጠይቀኝ። ቆይ ልንገርህ ስለ ለምንድን ጥያቄው ይሄ የማይሆን ነገር ልታነሳ ነው አይደለም። መጽሐፍ ቅዱስ የሚያስተምረው ቁጥር 1 የሚገልጸው እግዚአብሔር ነው። ማማስ ይጸጥ በይ እንትን የሚለው ስለ እግዚአብሔር ነው። በቃ በጥቅሉ ማለት ነው። እሺ ምሳሌ እዚህ ጋር እግዚአብሔር አንተ የምትለውን የሚያነሳው ፓርት ራሱ የሚተነትንበት ሌላ መንገድ ይኖረዋል። በእርግጠኝነት የምነግርህ ጭራሹኑ ይሄን ቃል በቃል ቁጭ አድርጎ በእንደዚህ አይነት ትምህርት እንድንማር አያመጣም። አስተምሮንም አያውቅም መጽሐፍ ቅዱስ። ቤተክርስቲያንም ደግሞ እንደዚህ አስተምራን አታውቅም። እሺ መጽሐፍ ቅዱስ እኔ አንተ ከየት እንደምታመጣው አላውቅም። እሺ ቡርቴ መጽሐፍ ቅዱስ ያው ይታይሻል ምንድን ነው የሚለው? ከዛ እሺ እስቲ ቢያንስ ደህና ነገር ሲያወጣ አሁን እርግጠኛ ነኝ ፈልገህ የምታወጣው የማይሆን ነገር ነው። እሺ ቆስቲ ምንድን ነው የምትለው? እስኪ አንብበህ። ይኸው አላልኩም መጽሐፍ ቅዱስ ከወጣ ምን ላድርገው? እሺ ቡርቴ መጽሐፍ ቅዱስ ያው በቃ እሺ ይሄን ልተው እና እሺ በቃ ይሄን ትቼዋለሁ። ይሄን አንብቢልኝ ምንድን ነው የሚለው? እሺ ብቻ አንብቢያት እስኪ። ሱብሃንአላህ ያቻ በቃ ቤተክርስቲያን ነግሯቸው ለዛ ከሆነ ወገኖቻችን እባካችሁ መጽሐፍ ቅዱስን አንብቡ። ጻፉላችሁ ኮሜንት ላይ አንብቡ። መጽሐፍ ቅዱስን ያነበበ ሙስሊም ይሆናል። እነዚህ ሁሉ ብታነቡ ምን እንደሆነ ይገባል። ኢምራን ያለ ጊዜ እናውራ ወንድሜ። ቆይታ ወራለሁ ወገን። እሺ ፕሊዝ እሷ ገልጨነት ትመጣለህ። ቡርቴ ና ይሄን አንብቢ ምንድን ነው የሚለው? እርሷ ይቺ ሴት ዛሬ እንድንበላው ልጅሽ አንብብልኝ ፍልስጥኝ። አንተ አይደለም ቆይ በተራንተራ አንተ አይ ምን ላይ ነው ቆይ መጽሐፈ ነገሥት ካለ ምዕራፍ 6 ላይ የእግዚአብሔር ቃል ላይ መጽሐፈ ነገሥት ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላዋለን አለችኝ። ልጄን ቀቅለን በላነው ይላል። አውዙ ቢላህ መጽሐፍ ቅዱስ ነው። ልጄን ቀቅለን በላነው። ቀቅሎ ደግሞ ያስፈልጋል። ያው ልጄን ቀቅለን በላነው። አንቺ አሰቅም በቃ ያረን አንተንም ታስቀኝ በኢየሱስ በልበና ልጄን እስቲ አታይሽም? እሺ ልጄን ቀቅለን በላነው ይላል። ያው አይልም በቃ ሌላ እንትን ይኖረዋል። እሺ በቃ በመጽሐፍ ደግሞ ልከተልሽ። በመጽሐፍ ልከተልሽ ይላል ቀቅለን በላነው ይላል። ኢምራን መልሶ
አመሰግን። አንዴ አትግባ መሀል ላይ አንተም ተራለህ። እሺ ወገኔ አንተም ተራ ነው፣ በተራ እናውራ። እሷ ጋር ጨርሰን አንተ ጋር ደግሞ እመጣለሁ። እና ልውረድ ላስረዳህ ነው። ኖ ቆይ ትገባለህ መሀል። ከዚህ በኋላ ተወርዳለህ። ተራህን ጠብቅ። እሺ በተራ አለ። አሁን እዚህ ጋር የሚቀድሙ ክርስቲያኖች እነሱ ጋር ላወራና አንተ ደግሞ ታወራለህ። እሺ ቡርቲ በመጽሐፍ ደግሞ ልክፈትልሽ፣ ችግር የለውም። በመጽሐፍ እንክፈተው። መጽሐፈ ነገሥት ካለ እንክፈተውና እንየው። በቃ እኔ ታች ሆኜ እሰማለሁ። በእናትህ ለምን ልውረድ። እሺ እንደዚህ በቀላሉ አንተ በቃ አይ ችግር የለውም። እነዚሁ ሊመልሱልህ እኮ ነው። አንቺ አታውቂው አላባቆማ መች እንደዚህ እንትን እልሃለሁ። ስለዚህ አይሽ አይደለ ቡርቲ፣ አሁን ከዚህ ምን አየሽ? እኛ የምናወራው በመጽሐፍ ነው። ያው መጽሐፍን ከፈኩልሽ ምን ይላል አይደለም መጽሐፉ እኮ ይኸውልህ አውድ ይኖረዋል። አሁንም አትሳሳት። መጽሐፉ አውድ ይኖረዋል። ሊል የፈለገው ትርጉሙ ሌላ ነው አይደለም። አይ እንዲህ ቃል በቃል አትናገር። አይደለም ልጄ ቀቀለን በላ ነው በቃ ይሄ ይኸውልህ አውድ ይኖረዋል። ታሪኩም ሌላ ይሆናል። በእርግጠኝነት የምነግርህ ማለት ነው። ቀቀለን በላ ነው እንጂ ልጄን ቀቀለን በላ ነው። አንተ ይቅር ይበልህ እንጂ በቃ እንደዚህ አይነት ነገር አትናገር። መጽሐፍ ቅዱስ ነው እኮ። እሺ አሁን እኮ ይሄን ለምን አወጣኸው? አንተ እኮ የሆነ ርዕስ ስትመርጥ እኮ ልታስተምር አልገባኝም። እዚህ ጋር ልጄን ቀቀለው በላ ይላል። እግዚአብሔር ነው ደግሞ ያስበላቸው። ለምን እግዚአብሔር አስቀድሞ ምን አለ? ያው ጠላቶች ከበው ባስጨነቁ ጊዜ አምላክ እግዚአብሔር የሚሰጥህን የሆድህን ፍሬ የወንዶችና የሴት ልጆችህን ስጋ ትበላለህ አለ እግዚአብሔር። እግዚአብሔር የገዛ ልጅህን ስጋ አበላሃለሁ አለ። እዚህ ጋርም ደግሞ ልጃቸውን ቀቅለው በሉ ይላል። እግዚአብሔር ለምንድን ነው ሰዎችን ቀቅሎ እርስ በርስ የሚያስበላቸው የሚያበላላቸው? ይሄ ግራ ገባኝ። ያው ልጄን ቀቅለን በላ ነው። ሁላችንም ስክሪንሾት አድርጉ። ያው መጽሐፍ ቅዱስ ነው። እሺ ምን እናድርገው ቡርቴ? ሰው ሁሉ ከባድ ነው ግን በእውነት ከባድ ነው። አይ በልሽ በቃ እኔ አነበዋለሁ። ከአባቶችም ትርጉም እጠይቃለሁ። እርግጠኛ ነኝ አውድ ይኖረዋል። አውዱንም እመለከታለሁ፣ እሰማለሁ። አንድ ነገር ልንገርሽ፣ ወላሂ ልሻለሁ። ይሄን ጥያቄ ሄደሽ ብትጠይቂያቸው አትመራመሪ ነው የሚሉሽ። ቃል ልግባልሽ፣ በቃ ቃል ልግባልሽ ቡርቴ። አንቺ አንብበሽ መልስ ካመጣሽ ጀግና ነሽ። የለውም ወላሂ የለውም። ልንገርሽ፣ አብዛኛው ቄስ ምንድን ነው የሚለው? ትቀጸፋላችሁ፣ አይጠየቅም ነው የሚለው። ምን ሆነ ነው ይምራን? ክርስትና እኮ ማለት ብዙ ክርስቲያኖች እኮ እንትን የሚሉት እኮ በዚህ መጽሐፍ ቅዱስ ነው። ህይወታቸውን እየመሩ ያሉት እኮ በዚህ መጽሐፍ ቅዱስ ነው። አሁን አንተ መርጠህ እንድች ፒክ ስላረክ መጽሐፍ ቅዱስ ጠቅላላ ፎልስ ነው ማለት አይቻልም። እሺ ትክክል የሆነ ነገር ንገሪኝ፣ መጽሐፍ ላይ ትክክል የሆነ ነገር ንገሪኝ እስኪ። ከአንድ ምዕራፍ ጥቀሽልኝ። እሺ ዝም ብዬ ልክፈት፣ ወላሂ ዝም ብዬ ልክፈት። እንደዛ ዝም ብዬ ልክፈተው። እሺ ያስኬዳል። አቤት ይኸው ቲክ ያረክበት። እሺ በምን ላድርገው? ይሄን ልተው በቃ። እሺ በዚህኛው ላድርግልሽ። ያው አይኔን ልጨፍን፣ ወላሂ አይኔን ጨፍኛለሁ። ወላሂ ቢሻ አይኔን ጨፍኛለሁ ካመንሽ ማለት ነው። በቃ እሺ ምሳሌ እዚህ ጋር ልግለጠው። እንደዚህ ለምሳሌ ስለ ጢሮስ የተነገረ ሸክም ይላል። ከዛ በኋላ የተርሴስ መርከቦች አለቀሱ፣ ፈርዖን ቤት የለም እያሉ ነበር። አሁን እሺ እዚህ ጋር እንጀምርና ይሄ ስንት ነው? ትንቢተ ኢሳይያስ ምዕራፍ 22 ነው አይደለ? ስለ ራእዩ ሸለቆ ይላል አይደለ? አሁን ይሄንን በዚህኛው ብከፍተው ቡርቴ ወላሂ ስማም ይጋጫሉ። ላሳይሽ፣ ልክፈተው ዝም ብዬ ላሳይሽ እንደሚጋጩ። አይ አይጋጩም፣ ወላሂ ይጋጫሉ፣ ወላሂ ይጋጫሉ፣ ወረበል ካዕባ ይጋጫሉ፣ ወላሂ ይጋጫሉ። ልክፈት ላሳይሽ። ምን ሆነ ነው? እኔ ጋርም እኮ መጽሐፍ ቅዱስ አለ። እሺ ይሄን አንብቢ። ምንድን ነው መጽሐፍ ቅዱስ? አሁን ዝም ብዬ ዘግቼ ከፍቼልሻለሁ። አንብቢ። ምንድን ነው የሚለው? እሺ ስለ ጢሮስ የተርሴስ መርከቦቹ ያልቅሱ፣ ፈርዖንና ቤትም የለም መግባት የለም ይላል። ይሄ ትንቢተ ኢሳይያስ ምዕራፍ 23 ነው። አሁን በሌላ ደግሞ ፈትሽ ተመልከች፣ እንዴት እንደሚጋጭ እንዲገባሽ። ትንቢተ ኢሳይያስ 23 እስኪ አንብቢ። ምንድን ነው የሚለው? ሱብሃንአላህ ሁላችሁም ታዘቡ። ኦኬ ለምን ሌላ መጽሐፍ ቅዱስ ከፍታለሁ እኮ ነው ያልከው። መጽሐፍ ቅዱስ ግን ይሄ እኮ ታም ነው። ምን ሆነ ነው? መጽሐፍ ቅዱስ ክፈት። እሺ በቃ በመጽሐፍ ልክፈትልሽ፣ ችግር የለም። በመጽሐፍ እንከፍታለን። በዚህ ልክፈትልሽ። ትንቢተ ምንድን ነው የሚለው? ትንቢተ ኢሳይያስ ምዕራፍ 23 እሺ ትንቢተ ኢሳይያስ ምዕራፍ ስንት? 23 ቆይ ምዕራፍ ስንት ነው? ምዕራፍ 23 ወይም ደግሞ ምርጥ ነገር ላሳይሽ። ምርጥ ነገር ትንቢተ ኢሳይያስ ይኸው ስለ እዛው ላይ ትንቢተ ኢሳይያስ ምዕራፍ 6 እንዲገባሽ
አይሻል እርስ ይሄው በርሳቸው በቃ ራሳቸው ነው ትክክል ነው አይደለም? ምንም የተቃረነ የተጣረሰም አለ። እሺ ነገር የለውም። ላሳይ አንተ አሁን ያነበብኩትን እኔም እያነበብኩት ነው። እሺ አንቺ አይ ያልሽው ይኸውልህ ኢምራን አንቺ እኔ ያልሽው ራሴ እያነበብኩት ነው። እሺ አንቺ ያልሽው የትኛው እትም ነው? መጽሐፍ ቅዱስ ነው እሺ መጽሐፍ ቅዱስ የትኛው ነው? እትም ማለት ብዙ እኮ መጽሐፍ ቅዱስ ነው ያለው ቡርቴ። ይሄ አለ፣ ይሄ አለ፣ ይሄኛው አለ፣ ከዛ ቀጥሎ ይሄኛው አለ፣ ይሄኛው አለ፣ ይሄኛው አለ። አይቻለ 1 2 3 4 ከዚህም ውጭ ብዙ አለ። እኔ ያለኝ እነዚህ ናቸው። ሌላ በጣም ብዙ አለ። እሺ አሁን እጅሽ ላይ መጽሐፍ ቅዱስ አለ ቡርቴ እንድታነብልኝ? አዎ አለ፣ መጽሐፍ ቅዱስ አለ። ትንቢተ ኢሳይያስ ምዕራፍ 6 ክፈች እኮ ከፈትኩኝ እኮ ምዕራፍ 6 ኦኬ ምዕራፍ 6 ነው። አንብቢ። ሁላችሁም አሁን ይገባችኋል ብዙ ነገር ሪከርድ አድርጉልኝ። እሺ አንብቢ። ለምን አሁን የከፈትነውን ለምንድን ታውከው? ምንም እኮ የተቃረነ ነገር የለውም። እኔ ጋር አይ በጣም አንተ እሺ አንዴ ከዚህን ጀምሮ እኔ ጋር ግን ምንም ልዩነት የለውም በነገራችን ላይ። 6 ክፈች አንዴ እሱ ላይ መጣና 6 ክፈች አንዴ። አይ ሜቢ ይኸውልህ የቃል ነገር ሊኖር ይችላል። ሀሳቡ ካልተለየ ድረስ ደግሞ ምንም ችግር የለውም። እሺ ምዕራፍ 6 ክፈችና ላሳይሽ፣ ችግር የለውም። እሺ ምዕራፍ 6 ትንቢተ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 6 እሺ ከፍቻለሁ። አንብቢ። ንጉሥ ኦዚያን በሞተበት ዓመት እግዚአብሔር በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ምንድን ነው ታዲያ? ቤተ መቅደሱን የሞላው ምንድን ነው? ኦኬ ይሄ እኮ ሊገልጽል ማለት መግለጽ የፈለገው ነገር ሊኖር ይችላል። አንድ ቤተ መቅደሱን የሞላው ምንድን ነው? የልብሱ ዘርፍ የልብሱ ዘርፍ። ይሄን አዙልኝ እንዳረሱ ይገርምሻል። እኔ መጽሐፍ ላይ ደግሞ ተመከችም እንደሚል ሁላችሁም ያዙ። ቤተ መቅደሱን የሞላው የእግዚአብሔር ቀሚስ ነው። እዚህ ጋር ደግሞ ተመከችም እንደሚል ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን በረዥምና ከፍ ባለ ዙፋን ተቀምጦ አየሁት። ምስጋናው ቤቱን ሞልቶት ነበር ይላል። አንቺ ጋር ያለው ቀሚሱ ይላል፣ እዚህ ጋር ምስጋናው ይላል። የትኛው ትክክለኛው? አይሻ ቡርቴ እስቲ መጽሐፍ ቅዱስ ነው እንትን በለው እስቲ። ያ መጽሐፍ ቅዱስ የኦርቶዶክስ ጥያቄ ቁጥር 1 ቤተ መቅደሱን የሞላው የእግዚአብሔር ምስጋና ነው ወይስ የእግዚአብሔር ቀሚስ? አንቺ ጋር ያለው ቀሚስ ላይ ነገር ደግሞ ምስጋና ይላል። ያ ልጨምርልሽ? ይሄ ነው። አሁን ይሄን በሙሉ አታነቡትም እናንተ አታውቁትም። በደንብ ተማሩ። እንደዚህ ነው የሚጋጨው እርስ በርሱ። ይገርምሻል ደግሞ ሰውየው የመጽሐፍ ቅዱስ ጸሐፊያን ደግሞ እንትን አይችሉም። ይሄ 1 2 3 4 5 6 7 8 ብለው ማለት ነው 5 ነው ይላሉ። 1 ሲደማ 1 ሲደማ 1 ሲደማ 1 ኢኳልስ ቱ 5 ነው ይላቸዋል። የማይሆን ሂሳብ ማለት ነው። እሱን ደግሞ ላሳይሽ እስኪ። አሁን ትቆጥራለሽ ቡርቴ፣ እኔ ሳይም ትቆጥሪያለሽ። ተስማማሽ? ይቀጥል። እሺ በቃ ኢምራን አሁን ታች ያሉት አናግራቸው። በቃ ከኔ ጋር እኮ ጨረስን። የመጨረሻችን ብቻ እቺን ብቻ። ይሄ ሁሉም ህዝብ ማየት አለበት። የዘሩባቤል ልጆች ሜሱላም አንድ በይ ቁጠሪ። እኔ ጋር አንድ ያልሽ ቁጠሪ። አንድ በይ። እየቆጠርኩ ነው በልቤ። እሺ ሜሱላም 2፣ እህታቸው ሰሎሚት 3፣ ሐሹባ 4፣ ኦሄል 5፣ በራኪያ 6፣ ሐሳዲያ 7፣ ዮሳፍሲድ 8። ስንት ቆጠርሽ? ምንድን ነው ታዲያ ልዩነቱ? ስንት ቆጠርሽ ንገሪኝ። አይ ምንድን እኔ ስማቸው አላነበብኩም። 8 ቆጠርሽ አይደለ? 8 ሰው ቆጠርሽ አይደለ? እዚህ ጋር ስንት አለ? 5 ናቸው ይላል። አይሻው አይደለ? ቀጥለው 8 ቆጥሮ 5 ናቸው ይላል እኮ። ዝቅ አድርገዋ ቀጣይ ያለው እናደርገዋለን። ችግር አንተ ተራህን ጠብቅ። ታበኩ ግን እናደርግልሃል። ያው አድርጌዋለሁ። ችግር የለውም። ታነበዋለህ ግን ተራህን ጠብቅ። አንዴ ሚውት አድርግ ቡርቴ። አይሻ ጸሐፊው 8 ትገባለህ። ረጋባችሁ። ቆይ አንተ ተጠይቅ። አንተ ተራለህ፣ የራስህ ተራለህ። ጸሐፊ የመጽሐፍ ቅዱስ ጸሐፊ 8 ቆጥሮ 5 ናቸው ይላል። ሂሳብ ራሱ አይችልም። ሱብሃንአላህ። አይ ምን ችግር አለው ማለት ይሄ ስማቸውን ከዘረዘረልህ እኮ በቂ ነው። 5 ይሁኑ 8 ምንድን ነው ፋይዳው? 5 ናቸው። ክሌም እኮ ነው። ክሌም እኮ ነው። 8 ቁጥሩ አንድ ሰው 5 ካለ ጤነኛ አይደለም። ለኔ ከይቅርታ ጋር ለምን ይሄን ቁጠራ ማለት ነው። እንኳን እኔ
የአንደኛ ክፍል ተማሪ ይቅርና ኬጂ የሚማር ያውቃል። ኬጂ የሚማር ጣቱን ተጠቅሞ 1 2 3 ብሎ መቁጠር ይችላል። መጽሐፍ ቅዱስ ጸሐፊዎቹ ግን 8 ቆጥረው 5 ይላሉ። ይሄ ደግሞ ዚስ ኢዝ ናት ኖርማል። ይሄ የአምላክ ቃል ሊሆን አይችልም በተአምር። አምላክ እንደዚህ አይነት ተራ ነገር የአንደኛ ክፍል ተማሪ የሚሰራውን ሂሳብ አይሳሳትም። መጽሐፍ ቅዱስ ላይ ግን አይሽ አይደለ 5 ቆጥረው 8 ቆጥረው 5 ነው ይላሉ። ከዚህ በላይ ምን ይምጣ? ከዚህ በላይ ምን ይምጣ? ይሄ መጽሐፍ እንዴት ነው የአምላክ ቃል ሊሆን የሚችለው እንደዚህ እየሆነ? በጣም ብዙ ነገር ነው ያለው። እያንዳንዱ ከፍቼ ባሳይሽ እኔ እንኳን ያነበብኩትን ባሳይሽ ማለት ነው ብዙ ነገር የምታገኝበት። ምሳሌ እግዚአብሔር ሰዎችም የተመከችም እንደሚላቸው ራቁታችሁን ሂዱ ይላቸዋል። ታውቂያለሽ አይደል? ነቢያቶችም ይላቸዋል ራቁታችሁን ሂዱ ይላቸዋል። ወላሂ ይላቸዋል። እኔ ራሱ አግኝቼዋለሁ ስላሳይሽ። ያው እግዚአብሔር እንደዚህ አለ፣ ኢሳይያስ ሆይ ሂድ፣ ማቅህን ከወገብህ አውጣ፣ ጫማህን ከእግርህ አውልቅ ብሎ ነገረው። ራቁቱን ባዶ እግሩን ሄደ። ራቁቱን እግዚአብሔርም አለ ባሪያዬ ኢሳይያስ በኢትዮጵያ ላይ 3 ዓመት ለምልክት ሊሆን ኢትዮጵያ ሀገራችን ላይ የእግዚአብሔር ነብይ የሆነው ነብዩ ኢሳይያስ ለ3 ዓመት ባዶ እግሩንና ራቁቱን እንደሄዳል። ራቁቱን ቢላህ አለይኩም ቡርቴ በደንብ አስይበት። ነብይ ነው ራቁቱን የሚሄደው። የእግዚአብሔር ቃል ጸሐፊ ነው። እግዚአብሔር ራቁቱን ሄድ ይለዋል። ምን ማለት ነው? ምንድነው? ምን እየተከናወነ ነው ያለው? ኢትዮጵያ የገዛ ሀገራችን ኢትዮጵያ ላይ መጥቶ አንድ ሰው እንዴት ነው ራቁቱን የሚሄደው? ምን ትያለሽ? እሺ ይሄን ልተወው፣ ችግር የለም። ይሄን ልተወው። መቼም የማይመለስ ነገር ይሄን አንብብልኝ። መቼም የማይመለስ ነገር በቃ ይሄን በሙሉ እንተወው። በቃ ይሄን በሙሉ ትተን መጽሐፍ ቅዱስ ምንድነው የሚያወራው የሚሆን ነገር እንመከር። በቃ መጽሐፍ ቅዱስ ላይ ምን አለ የሚሆን እንመከር። ተመከችኝ። መጽሐፍ ቅዱስ አንብቢ። ምንድነው የሚለው? ቡርቲ ይሄ መጽሐፍ ቅዱስ ላይ ነው። ያ አንብቢ ብቻ። ለማንኛውም አሁን ቅድም ይሄን ብቻ አንብቢ። የመጨረሻ በቃ ከዚህ በኋላ ምንም ነገር አልጠይቅሽም። እቺ ብቻ። አይ አላነብልህም፣ ግን ያልኩህን እንደ ሀሳብና እንደ አስተያየት እኔ ላንብብልሽ። ችግር የለውም። አሁን ነገር ያለው ይኸውልህ አውድ ይኖረዋል። አንድ መጽሐፍ ሲጻፍ ሙሉን አንብበው። እንደዚህ ላይ ከመጀመር ጀምር። አንቺ ሱላማጢስ ሆይ ተመለሽ፣ እና ይህ ዘንድ ተመለሽ። በሱላማጢስ ምን ታያላችሁ? እርሷ በሩቅ እንደምትታይ እንደ ማህበር ማህሌት ናት። አንቺ የአሚናዳብ ልጅ ሆይ በጫማ አካሄድሽ እንዴት ያማረ ነው። እሺ አቀማመጥ እናንተ ይሁት እዚህ ጋር አለ። ይሄ አላነበብኩም፣ ከይቅርታ ጋር እጸየፈዋለሁ፣ አላነበብኩም። ግን መጽሐፍ ቅዱስ ላይ ያለው በአንጥረኛ እጅ እንደተሰሩ ናቸው። እምብርትሽ የወይን ጠጅ እንደማይጎልበት እንደተጠጠ ጽዋ ነው። ሁለቱ ጡቶችሽ እንደ 2 መንታ ሚዳቋ ናቸው ይላታል። ተመልከቱ። እሷ የምትለው ደግሞ እሷ ምን አለች? ልጄ ወንድሜ ሆይ ና ወደ መስክ እንሂድ፣ በዚያ እንዝናና፣ ወደ ወይኑ ቦታ ባልደን እንሂድ፣ ወይኑ አብቦ እንደሆን እንመልከት። በዚያ ምን አደርጋለሁ? ሱብሃንአላህ። ይሄ ነው የእግዚአብሔር ቃል መጽሐፍ ቅዱስ። 2 ፍቅረኛሞች እያወሩ ማለት ነው የእግዚአብሔር ቃል ላይ እሰጥሃለሁ ትለዋለች። ቀጥሎ ደግሞ እንዲመጣ እንዲመጣ ምን ትለዋለች? እኔ ቅጥር ነኝ ጡቶችም እንደ ግንብ ናቸው ትለዋለች። አይሻ ይሄ በየትኛው ሂሳብ ነው የእግዚአብሔር ቃል የሚሆነው? የመጨረሻ ጥያቄ ቡርቲ፣ አሁን ያነበብኩትን መጽሐፍ ለልጅሽ ታነቢለታለሽ? ይሄን ብቻ ንገሪኝ። ለልጅሽ ይሄን መጽሐፍ ታነቢለታለሽ? ማን ነው ኢምራን? እንደነገርኩ አሁን መኃልየ የሚል ነው መሰለኝ ያየሁት አሁን ያነበብከው ላይ ማለት ነው። ይሄ ቀጥታ የእግዚአብሔር ቃል ላይሆን ይችላል ማለት የመጽሐፍ ቅዱስ ልክ ነው፣ መጽሐፍ ቅዱስ ነው። ግን መጽሐፍ ቅዱስ ማለት ነው የብዙ እንትኖች ስብስብ ነው ይላል መጽሐፍ ቅዱስ ራሱ ስብጥር ነው የብዙ ጸሐፊያን። የመጀመሪያ ጥያቄ መልሽልኝ። ይሄን ቃል ወስደሽ በልጅሽ ፊት ታነቢዋለሽ? ይሄን ቃል
አይደለም የማነበው ስንት ክፍሎች አሉ አይደል እንዴ? ይሄ ደግሞ ስለዚህ ሲደርስ አታድርግማ። እድሜው የሚረዳበት ነገር ሲኖረው ሊረዳበት በሚገባበት መንገድ አነብለታለሁ። አሁን እና ግን እንደነገርኩ ጸሎት ደግሞ ክፍሉ የሚያወራው ስለሌላ ነገር ይሆናል። ምዕራፉ እንዴ የሚያወራው ስለሌላ ነገር ይሆናል። እስቲ ይሁንማ ምንድን ነው? አይ አንተ ይኸውልህ አንተ አሁን እችኛዋን ፓርት አንስታ መጣህ እንጂ ማለት ነው። እሺ ምዕራፉ ቆይ የሚያወራው ስለሌላ ማለት ስለሌላ ነገር ሊሆን ይችላል። ቀጥታ ሌላ የእግዚአብሔር ቃል ስለምን ሳይሆን እንደሚያወራ ቡርቴ ነካሽ አሁን ይኸውልህ የሚያወራ መጽሐፍ እኮ ቅዱስ ስለዚህ ላይ ነገር ነው። የማውቀው ኖ ፓርቶች ይሁን አሉ። ስለምን እንደሚያወራ ተግሳጽ አለ። ይኸውልህ ተግሳጽ፣ ምሳሌ ምናምን የሚሉት ፓርቶች ስለ ምክር፣ ስለ ህይወት ምናምን ነው እንጂ ቀጥታ የእግዚአብሔርን ቃል አይደለም የሚያስቀምጠው። ይህ ቡርቴ ኑሯችን ላይ ማህበረሰቡ ላይ ያለውን እንደግንገሽ ነገር ነው የሚያስቀምጠው። እንደግንገሽ እዚህ ጋር ይኸውልህ እየተናገረ ያለው አሁንም አንደኛ ኢየሱስ ያነበብከው ነው። ፓርት አሁንም ያነበብከው ፓርት ደግሞ የራሱ አውድ ይኖረዋል፣ የራሱ ታሪክ ይኖረዋል። ቀጥታ የእግዚአብሔር ቃል ነው ብለህ ይሄ እግዚአብሔር የተናገረው ነው ብለህ ማስቀመጥ አትችልም። የራሱ ታሪክና አውድ ይኖረዋል። አሁን እንዳልኩ ማለት ነው። እስኪ ምንድን ነው የሚለው እዚህ ጋር? ወይኔ በቃ አንተ እሺ። ለማንኛውም ደህና ደሩ። ደህና ደሩ። እሺ ያ በዳዊት አድሮ ትንቢት የተናገረ በነቢያት አድሮ ህዝብን የመራ ይላል። በነቢያት የሚናገረው ማን ነው? እግዚአብሔር ነው። ሰለሞን ነብይ ነው። በሰለሞን የሚናገረው ማን ነው? እግዚአብሔር ነው። እግዚአብሔር የምናገር ተመልከቱ እዚህ ጋር ያው እንደዚህ ተናገረ። ይሄ ደግሞ የአምላክ ቃል ሊሆን አይችልም። አልሐምዱሊላህ ብዙ ነገር አስተምረንሻል ቡርቴ። አላማችን መስለሽ አላማችን እውነቱ እንድታቂ ነው። በቤተ ክርስቲያን ደረጃ ግለሰቦች ክርስቲያን ወገኖቻችን የሚያመልኩትን አምላክ አያውቁም፣ እውነቱን አያውቁም፣ መጽሐፋቸውን አያነቡም። ስለዚህ ዛሬ ስጋቢ ተናደሽ ነበረ መጀመሪያ። አሁን ግን ብዙ ነገሮች አውርተናል። ረጋ ብለሽ አዳምጠሻል። ኢቭን ደግሞ አንቺ ራሱ ጥያቄ ፈጥሮብሻል። ይሄን አውቃለሁ እና በደንብ አድርገሽ አንብቢ። አላህ ሂዳያ ይስጥሽ እባክሽን። ካለሽበት ጨለማ ወጥተሽ ሶስት አምላክ ከማምለክ ወጥተሽ እንደዚህ አይነት መጽሐፍ ከመከተል ወጥተሽ ትክክለኛውን ቃል ትክክለኛው አምላክ እንድትከተይ እንድታመልክ ጥሪ አቀርብልሻለሁ። ለነበረን ቆይታ እናመሰግናለን። መልካም ምሽት ይሁንልሽ። እሺ ያጀማ አንድ ማስታወቂያ አለ። ቆይ ታውላለሽ። አንደኛ ጀዛኩሙላሁ ኸይረል ጀዛ። ታብታቡ ኦልሞስት 5 ሚሊዮን ገብቷል። አላህ ይቀበላችሁ። እሺ ወንድሞቼ